በዛ ሄጄ በደብረ ታቦር ሾልዮ የሚለው ስማ በግፈኛው አባታችን ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላችኋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ መሆናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አለሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት፣ የሞተውን በሬ ማለት ነው። ከዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁ ዘመኑ አላለቀም ወይ? ዘመኑ እንዳለቀ ምልክት አይሆናችሁም ወይ? ይሄ ነገር ምልክት አይሆንም ወይ? ምን እንደምትጠብቁት ወገኖች? መላእክት መለከት ሊነፉ ይገባል። የሞተ በሬ ተነስቷል። ጀረርስ አደረግበት። ዋው የአባቴን እኮ ብሎ ያለው የዚህ ጉዱሯም ሰውዬ እኮ ፎቶ እኮ ነው ይዞ። አንቺ እዚህ ኢየሱስ ጌታ ሶስት ጊዜ ሰግዶ ነው እንዴ የተነሳው በሬው? እኔ እዚህ ፋለጥልሃለሁ እኮ ስዕል አድህኖ አለ የለም ከዲያቆን እንትና ማነው ፈለገ መሐመድ ጋር ማለት ነው፣ ፈለገ አትናቴዎስ ጋር እኔ ፋለጥልሃለሁ። እዚህ ገና ስዕል አድህኖ ታድናለች አታድንም? ያድናሉ አያድኑ? ተሰማለች ታሸታለች አታሸትም? ይጨፍራሉ ይደንሳሉ። ገና ክርክር ላይ ነን። በሬ እኮ እዚህ ለስዕል አድህኖ 3 ጊዜ እኮ ሰግዶ እኮ የሞተው በሬ እኮ ተነሳ እየተባለ ነው። ኤርሚ ድገሙ እያሉ ነው። ኧረ ጆሮአችን በእናትህ ተው እንዳትደግሞ። ይሄ ያማልኩ ቆይ የምን ማመን ገና ላሞችም ሊገቡበት ይችላሉ። ይህም አይ ጉዳይ መስማት አለበት ትውልዱ። ኦርቶዶክስ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድኖ ሆኗል። አሁን ኖ ብለን መናገር መቻል አለብን።
ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። እኔ ስንት አይጥ ነው ያሳለፋችሁት እናንተ ቤት እኮ ስንት አይጥ እኮ ነው ያለፈው። ስንት አይጥ እኮ አልኩ። ህይወታችንን የበሉ አይጦች ማለት ነው። አቡነ እንትና እማሆይ እንትና እያላችሁን ስትሉ ስንት እኮ አይጦች አለፉ። ለምጣዷ ሲባል እየተባለ ማለት ነው። ፖለቲከኞቹም ተነስቶ ለምጣዷ ሲባል ብሎ ለምጣድ የተባለችው ኢትዮጵያኖች ስለ ሀገራችን ሲባል ብዙ እንታገሳለን ነው። የሀገር አንድነት ስለሆነ ሀገር ከሌለ ምንም ነገር ስለሌለ፣ ግን ብራዘር ስለ ሃይማኖት ብለህ ስትል ስንት አይጥ እኮ አሳለፍክ አንተ። አሁንም ለምጣዱ ስንል አይጦቹ ይለፉ ብለን ስንት አይጦች እኮ አልፈዋል። አባ ዮሐንስ ብቻ ነው እንዲ አሁን አይጥ መስሎ የታየ የሱ ስዕል። የኪዳነ ምሕረት የእመቤቴ የአቁራሪቷ ማዕት ምናምን ነገር ብለህ የምትለውስ ብዙ አይጥ የሆነ ማለት ነው። እንዴት ነው ግን የምታወሩት? ሰውየው ደግነቱ ታጥቀዋል ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ ራሳ እንደው ለእኔም አታደርጉልኝ። ወንድማችን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው የእነ አርሴማ ከሆነ ለምንድን የአባ ዮሐንስ የማይሆነው? ቆንጅዬ ጎንደሬ ናቸው። ለምንድን የማይሆነው? ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ እንዳትነሱ። የአርመኗን ሴትዮ እያመንክ ኢትዮጵያዊው የጎንደር ተወላጅ አባ ዮሐንስ ከነ ጉድሮ ብቅ ሲል የ4 ኪሎቹም ተነሱ፣ የ5 ኪሎቹም ተነሱ፣ የ6 ኪሎቹ ሩጡ፣ የ7 ኪሎቹ ጠብቁ አትልም። የአርመኗ ሴትዮስ ስዕል አድኖ ብላችሁ ያውም የእሷ ያልሆነች ማን ነበረች ትመለክ የነበረው? ብፁዕ አቡነ ኤርምያስ ግብፅ ሀገር ሄደው የማን ነበረች? የአርሴማ አይደለም። የማን ነበረች ያችኛይቱ ሴትዮዋ? የቀይሮ ይዟት የመጧትን እኔም እራሱ አላውቃትም። አዎ ያችኛይቱ ማን ነበረች? አትናገሩ እንዴ? ባርባራ ኤርሚ። ልክ ነው። ባርባራ ልክ ነው። የባርባራን ፎቶ እስከ ዛሬ ድረስ ሲታጠንላት ኖሮ የለ እንዴ? 5 ኪሎችም 6 ኪሎችም አልተነሱም። የእነ አብርሃ ወይና አጽብሃ ፎቶ አለ አይደል? ስዕል አድኖ ተብሎ የሚታመን የላሊበላ አለ አይደል? ስዕል አድኖ ተብሎ የሚታመን የአፄ ፋሲል አለ አይደል? ስዕል አድኖ ተብሎ የሚታመን የአቡነ ተክለ ሃይማኖት አለ ኢትዮጵያዊ ነው፣ ስዕል አድኖ ተብሎ የሚታመን የአቡነ ኪሮስ አለ አይደል? የትግራዋይ ተወላጅ ናቸው፣ ስዕል አድኖ ተብሎ የሚታመን የወለተ ጴጥሮስ አለ አይደለም እንዴ? አይቲ ጎጃሜ ነች፣ ጎንደር ናት። እሷም ሚካኤል ሹሩባን ይዞ እንደማይጠማ ወደ ገበያ እንደምትነዳ በግ ይዟት ይመራ የነበረችዋ ሴትዮ ማለት ነው። ወለተ ጴጥሮስ እንዴ ተው እንጂ እንዲማ እንትን አትልም። ያው ቅዱስ ሚካኤል ማለት ነው መልአኩ ተብሎ ወደ ገበያ እንደምትነዳ በግ ይዟት ሲሄድ ማለት ነው። ከየት ወዴት? ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ከጎንደር ወደ ጎጃም ሊያስቀምጣት ይዟት ሲሄድ ማለት ነው። ሹሩቢያዋን ይዞ ማለት ነው፣ እንዳትጠፋበት። ምክንያቱም መንገድ ላይ ዝሎና ደክሞ ወይ እንቅልፉ መጥቶ እንዳታመልጠው ነው ሹሩባዋን የያዘው ማለት ነው። እንዲህ ነው የሚቀልደው። አየህ፣ እነሱ እንደዚህ እኛ ላይ ይቀልዳሉ። እኛ ታዲያ በእነዚህ አማልክቶቻቸው ላይ ብንቀልድ ምን ይገርማል? ሚካኤል እንደዚህ አድርጎ የሴት ሹሩባ አንቆ መራ ብለህ ስትጽፍ ስዕል አድኖ ብለህ ይህንን እኮ በረከቷ አይደርብህ ጸሎቷ ታግዝህ ብሎ ይልሃል። ትስቃላችሁ አይደል እናንተ? ቅዱስ ሚካኤል በእንዲህ አይነት አመራር መላእክት መቼ ነው የመሩት? የሴቱን ሹሩባና እንትን ጉትዬ እየያዙ ማለት ነው።
እኔ እኮ ኢትዮጵያ ውስጥ እናንተ ገና ናችሁ። የቱ ጋር ነው መልአክ በእንዲህ አይነት አመራር የመሩት? የዚህ ሴትዮ ስዕል አድህኖ ተብሎ ይታመን የለ ወይ? አሁን በእሷ ጉዱሯምነትና በአባ ዮሐንስ ጉዱሯምነት መካከል ምን ልዩነት አለ? እሷም የጎንደር ሰው ናት፣ አባ ዮሐንስም የጎንደር ሰው ነው። አርሴማ የአርመን ናት። አርመን ነው የምትቀርበን ወይስ ጎንደር ነው የሚቀርበን? ጎንደር የኛ ነው፣ የኢትዮጵያ ግዛት ማለት ነው። ግልጽ አይደለም እንዴ? ሰው ናት ትላለች እንዴ? ታዲያ ምንድን ናት ታዲያ? ከርከሮ ነች እንዴ የምትታይሽ? አሁን እንዲህ አይነት ጥያቄ ነው የምታይቁኝ? ምንድን ነው ማለት? ገልብጦ ነው የሚያሳይሽ? መነጽርሽ አረግሽ ወይስ እንዴት ነው? ነገረ ድነታቸው የዝችን ሴትዮ መቃብር የሳመ እስከ 20 ትውልድ ድረስ ይማርልሃል ብሎ ይላል። ሴትዮ እኮ ለራሷ እኮ ጉድሯን እኮ ይዟት መልአክ ይመራት ነበር ተብሎ የሚባል ነው። አሁን የቅዱስ ሚካኤል ነው ወንድሜ፣ የእውነታችሁ ነው ግን ወገኖች፣ ሴትዮዋን ስተዋት። አሁን የሚካኤል ነው እንዲህ አይነት የኢትዮጵያ ከመከም የሆነ ጎፈር የያዘ ቆንጅዬ አፋር ጎረምሳ እኮ ይመስላል። ሚዶ ነው ማበጠሪያ ነገር እዚህ ጭንቅላቱ ላይ አላደርገም እንጂ ቆንጅዬ ራያና ቆቦ አካባቢ ላይ ያሉ ኢትዮጵያውያን ወንድሞቻችን ወገኖቻችን ይመስላል። ቅዱስ ሚካኤል እንዲህ አይነት ጥቁር ፀጉር አለው። ምንድነው አንድ የፀጉር አቆራረጥ ጆርናታ ነው ምንድነው ጆንትራ ነው ጆርናታ የሚባል ነገር አለ። ይምታታብኛል። ጆርናታ አይ ቲንክ አጨዳ ምናምን ነገር እንዴት ነው? ጆንትራ ነው ጆርናታ ብቻ የምትሉት ነገር አለ አይደል? እንደሱ ማለት ወይ ከመከም ነው ወይ ጆንትራ ብላችሁ የምትሉት ማለት ነው። አንድ ሰሞን እንደዛ ጆንትራ ብለው ቆርጠውን ምልህ ምን እንደምንመስል እርኩም የሚባል አንድ አሞራ አለ። እሱ መስለን ነበር እንሄድ የነበረው። እኔ የአቅሚቲ ደርሼበታለሁ። በደርግ ዘመን ማለት ነው። በለውጡ ዘመን በሰባዎቹ እንደዛ አቆራረጥ ሲቆረጥ አውቃለሁ። 78 77 እንደዚህ አካባቢ ላይ ጆንትራ ቮንትራ ነው ቮንትራ ጆንትራ ብቻ በቃ ግራ አታጋቡኝ። ቶ እሱኛው አቆራረጥ የተቆረጠም ነው እኮ የሚመስለው ሰውየው። በዚህ በኋላ በኩል እያየው ነው። አሁን ይህን ቅዱስ ሚካኤል በለ ስትለኝ እኔ ተወኝ ብራዘር፣ በመድኃኒዓለም ይህንን ስላላመለኩ እናንተ ቅዱስ ሚካኤልን ትጠሉታላችሁ አትበለኝ። ይህን ጎፈሪያን ባገኘው ልክ ነው የማስገባው ስልህ ከቅዱስ ሚካኤል ከእውነተኛው መልአክ ጋር ሆነን ዳራ ሲይዘው ነው ብሎ የሚለኝ መልአክ በየትኛው ዓለም ነው መላእክት ሰውን እንደዚህ አድርገው ሹሩባ እየያዙ እንደ ገመድ እየጎተተ የሚመራት? ለዚህ ቃል አሜን ይልልሃል ህዝባችን። ሚካኤል መንፈስ ነው ብራዘር፣ ስፒሪት ናቸው። የአንተ የቆሎ ባልንጀራ መቀለጃ አይደለም። አሁን በዚች ጉዱሯም ሴትዮና በዚህ ጉዱሯም ሰውዬ መካከል ምንድነው ልዩነቱ ያለው? ያቺ ሴት ይሄ ወንድ የ5 ኪሎ የ4 ኪሎ ሰዎች ተነሱ አይሰራም። ያው እየሳቅን ነው የምኖረው ብለሃል። እየሳቅን እንኖራለን፣ ፈርዶብናል። መቼስ ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችን ቃልትን ያሰማልን። በጣም እኮ ነው የሚያስገርም።
የአባ ዮሐንስ ፎቶ ስዕል አድኖ ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። ስንት አይጥ አሳልፋችሁ? 4 ኪሎም 5 ኪሎም ያላችሁ የቤተ አብሮ ይበጥሰን። አረ ራስ ተበጠስ ከዛው ከምትዘላቸው ጋራ ወሬኛ። እኔ በጣም የማደደው እኔ ኤርሚያስ እንዳንተ እኮ እንደዚህ አውጆ ቢሳደብም ቢናገርም አንድ ሰው ደስ ይለኛል። በቃ ምን አለ አሁን ይሄ ሶስት ይሮያል ይበጥስ ይቀንጥስ ምን አለ ምን አባቱ እንደሚያወራ የተናገረው ስህተት። ቆይ ወገኖች የታገሱ እናንተ እንዴ ቆይ አንዴ ይሮያል ወገኖች አይኖ ይሄን ቤት እኔ ብቻ እንደማልመራው አውቃለሁ። የብዙዎቻችሁ የምታከብሩት የምታደምጡበት ቤት ነው። ግን ሰዎችን መታገስ አለብን። አሁን ዲያቆን ጎዶልያስ የተናገረው ስህተት ይሄኛው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ስላልሆነ በዚህ ነው የሰደብኩ በዚህ ነው ማላከብረህ ብለህ በለው። እስኪ ምንድነው ከተናገረው ትክክል ያልሆነ? መጀመሪያ ደረጃ ስሙ ይስተካከል። ጎዶልያስ ሳይሆን ዳቆን ጎዶሎ ነው ስሙ። እና ዳቆን ጎዶሎ አሁን የተናገረው ምንድን ነው? የዳቆን ጎዶሎ ምን መጀመሪያ እምነቱ ምንድን ነው? ኦኬ እዚህ ጋር አሁን ምን ታደርጋለህ መሰለህ ኤርሚ? ዳቆን ጎዶሎ እምነቱ ምንድን ነው? ኦኬ አሁን ክብር የሚባል ነገር አለ። የሰው ልጅ ክቡር ነው አይደለ? አንድ ቦታ ውስጥ ጎዶሎ እምነትን ተናገር። እኔ አከብርሃለሁ። ዳቆን ጎዶሎ አከብርሃለሁ። አንተ ጴንጤ እውነት ልክ አይደለም። መጀመሪያ ይቅርታ ጠይቀህ ነው የምታወራው ከኔ ጋር ማለት ከዚህ በኋላ ይቅርታ ሳትጠይቅ ጎዶሎ እምነት ምንድን ነው? ዳቆን ጎዶሎ ይቅርታ ሳትጠይቅ እንደዛ ነው የሚነበበው ስሙ ሮያል። ታዲያ እኔ ደግሞ አንተን ማሳፈር ስለምፈልግ ስሙን ትልቁ ላይ አላድርገው። እንደዛ ነው የሚነበበው ስሙ። እስቲ ቆይ ላንብበው እስቲ እንድታዩት ልዩነቱን እንድታዩት ነው። አሁን ዲያቆኑ ፊት ለፊት ላይ ያልኩት እንደዛ ጎዶሎ ነው ተብሎ የሚነበበው። ላንብበው። እሺ ላንብበው በደንብ። ዲያቆን ጎዶሎነት ነው የሚባለው። ጎዶሎነት ማለት ምክንያቱም በእምነቱ የሚያፍር ኦርቶዶክስ እንግዲህ ያፈራችሁ ትውልድ እንደ ሮያል አይነት ትውልድ ነው ያፈራችሁ። ልብ ይችና አሁን ይሄ ኦርቶዶክስ ያሰድባል። ይሄ ምኑ ነው አሁን? ይሄ ኦርቶዶክስ አይደለም። ውጣ እና ክብር ጴንጤ ነኝ ብለህ ደረትህን ነፍተህ ተናገር፣ እንወዳለን። ከዛ በኋላ በቃ አታጭበርብር፣ ሌባ። ኦርቶዶክስ ነው ጽድት ያልኩና በመጽሐፍ ቅዱስ ብቻ የማምን አንተ አይነት ጽድት አንተ በፈለገ በሆነ አትጸዳም። እሺ እህትየው ምንድነው ያሳየሽው? ታሳዝናለህ። ባይዘው አንድ ሮያል ይሄ ዲያቆን ይሄ የዲያቆን ጎዶልያስ ፔጅ ውስጥ ገብቼ ነውና የራሱ ፔጅ ውስጥ ነው። ይሄው መስቀል ይዞ እንደምታዩት ከአባት ጋር ይሄንን ቄስ ዲያቆን አይደለም ብለን የምታምነው ቤተክርስቲያን ልብስ ለብሶ መስቀል ይዞ ዲያቆን አዳም አይደለም። ጳጳስ ቢሆን ያላከብረው ሚውት አድርግ በእናትህ እረፍ፣ በእናትህ ሚውት አድርግ። ስልጣናውን እንትን አላቸው። ከዚህ በኋላ በስርዓት ካላወራ ቢያስወርዱን የለው። ይኸው ፔጅ ውስጥ ገብቼ ነው። እስቲ የትኛው ነው ሲደንስ ሲጨፍር ያየከው? ይኸው ሙሉ የቤተክርስቲያን እንትን ያለው ልብሰ ተክህኖ ለብሶ ነው ያለው፣ በመስቀል ሆኖ ነው ያለው። የቱ ጋር ስህተቱ ምን ጋር ተመልከት። ይሄ ዲያቆን አይደለም። ሰውንም ስትኮንኑ በመረጃ ቢሆን አሪፍ ነው። መረጃ በሌለ ነገር ላይ ሰውን አትሳደብ። ሮያል በኦርጋን ሙዚቃ ተሰብስቦ ጠላ ሲጠጣ ይችዋል። አይተኛል። ሮያል አንድ ጥያቄ ልጠይቅህ። ሮያል ይሰማሃል? በጌታ በኢየሱስ በእናታችሁ ያላችሁ ሰዎች እባካችሁ አስወጡት። ሰው በእናታችሁ አስወጡልኝ ያለ ይሄ ለእውነት ኑሩ ይባለውማ በየቦታው እንደተባረረ ሮያል የት አለ? ሮያል ቆይ አንዴ እኔን የሚሉት ያደረግኩ እስቲ የት አለ? የቱ ጋ ነው ጠላ ሲጠጣ የሚያሳየው? ይኸው ፔጁ ሙሉ ይሄ ነው። ሲዘምር ነው የሚታየው አይደለ? ጠላ ጠጪ ነው። እንደዚህ አይነቱ ነው። አንተ ብቻ እውነት ተናጋሪ፣ አንተ ብቻ ለቤተ ክርስቲያን ተቆርቋሪ አትሁን። የእውነት የሚናገሩትን አትግፋ። ማን ሮያል? እኔ አልገፋውም። ይሄ ጠላ ጠጪ ነው። እዚህ ጋር ኤርሚን የሚታገስ እሺ፣ ኤርሚን የሚታገስ እኛ እንታገስ።
ኤርሚያስ በቃ ከእግዚአብሔር ጋር ብሎ ከታገሰኝ ታገሰኝ፣ ችግር የለም። ጽናጽል ሰርቆ የተባረረ በቃ እኛ እንታገስህም። በቃ ሚዩት አድርግና አርፈስ ማስዋት ረብሽ እዚህ ቤት የሚገቡት ስርዓት ያዝ እንደ እኔማ አንተ መጣቀ ተረጋጋ። እየገባ ሰዎችን አታካታደ። አይ መሲ አትውረጅ ከዚህ ጋር ቆይ እንደ ቤኪ አማ ቆይ አትውረጅ ከዚህ ልጅ ጋር ቆይ። ሮያል አንተ ታቸው ነው እኮ ነው ታብታ ማድረግ ያለበት ቢኮዝ አንተ ለምንም አትመጠነ እስቲ ቤኪ እግዚአብሔር ይስጥህ ስማቸው ነው ታብታ ማድረግ ተባረክ አንተ ትሻላለህ። እንደው እውነትን ነው በቃ ለመሸፈን የሚታገሉት በነገራችን ላይ በጣም ነው የሚፍጨረጨሩት እና በዚህ እንደዚህ በመፍጨርጨር እውነትን አትሸፍኑትም በጭራሽ ማለት በቃ ቤታችሁ ያለው ጉድ ወጥቷል አለቀ ቤታችሁ ላይ ያለው ጉድ ወጥቷል እንዴ ላትመልሱት እኮ በቃ ላትመልሱት አንዴ ፈነዳ እኮ እንዴት አደረጉት በቃ ማድረግ ያለባችሁ ምንድነው ገድላትን ጥርቅርቅ አድርጋችሁ ማቃጠል ነው ካቃጠላችሁ በቃ ለኔዛኔ ምታችሁ ታወራላችሁ እንዴ ኤርሚ ከፍቶ ይኸው በተቅማጥ ይዳናል ምናምን ብሎ ሲል ኤርሚ ተሳደበ ይኸው እናንተ ናችሁ የተሳደባችሁት ኤርሚ የሆነ ነገር አድርገ በኢየሱስ አላረጋጉት ማህበረ ቅዱሳን አምሶሪ ማህበረ ቅዱሳን የኛ ነገር ማህበረ የቅዱሳን ተቃራኒ አረጋጉት እሺ ሌላ ኦርቶዶክሳን ከባ አልነበሩ ኦርቶዶክሳን አይነስ እንደው ምን አይነት ውሸት እሺ ቴንክ ዩ አይ አንደኛ ቆይ ዲያቆን አንደኛ ሰዎች እንዲያውቁ ነው ሮያልን ብሎክ እንዳታረጉ ማንም ሰው ብሎክ እንዳታረጉ ብሎክ ሳይሆን ሚዩት ተደርጎ ነው መቀመጥ ያለበት ብሎክ እንዳታረጉ ወገኖች ሚዩት ተደርጎ ነው መቀመጥ ያለበት ኦኬ እኔ ብታገስህም የትዕግስት ልክ አለው ወንድሞች ደግሞ እዚህ ሙሉ ስልጣን አላቸው አሁን ቤካ ለምን አወረድከው አልለው መሲ ብታወርደው ለምን አወረድሽው አላትም ምክንያቱም እድል ሰጥተነዋል እንዲያወራ ማለት ነው ኦኬ የመጽሐፉን እውነት መጽሐፉን ገልጠን ፊት ለፊት ገድላት ድርሳናትን ስናሳያቸው ይክዳሉ መጽሐፍ ቅዱስን ገልጠን ስናሳያቸው ይክዳሉ ገድላት ድርሳናታቸውን ይክዳሉ ሰው መጥቶ ዲያቆኔ ብሎ ሲል በድቁና በግዕዝ እያወራው ፎቶውን እያየ መጾረ መስቀል ይዞ ለፎቶ እኮ ብለህ ምእመን እኮ የሚይዘው መስቀል አይደለም ብራዘር ኦኬ የሚቀድስን ዲያቆን አይደለም ይላል ጳጳስን ቢመጣ ጳጳስ አይደለም ብሎ ይላል ምን ማለት ነው አሁን ይሄ እኮ ምንድነው ጭፍንነት ካልሆነ በስተቀር ምን ልትል ትችላለህ ዲናይ ልታደርጉት እስከማችሉ ድረስ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አብዛኞቹ በጌታ እንደሆኑ ታውቃላችሁ አብዛኞቹ ኮርታይ ነው ብራዘር ይህን ለመስማት ከፈለግ ሂድና ዲያቆን ዮርዳኖስ አበበ አይ ቲንክ ጎንደር መሰለኝ ያለው የኔታ እዝራ ጋር ይመስለኛል መጋቢ ሊቀ ሊቃውንት እዝራ የሚባሉት እሳቸው ጋር ይመስለኛል የሚማረው ዲያቆን ዮርዳኖስ አበበ የተናገረውን ግቡና ስሙት ከዲያቆን ያረጋል አበጋዝ ጋር ተጠማምዶ የተናገረበት ክፍል ከላይ እስከታች እኮ ነው በሙሉ እኮ የተያዘው ብለዋል ጳጳሳቱ እናንተ ያሉ መስሏችኋል እንጂ እያለ ራሱ ነው መረጃ የተናገረው ስም ዝርዝራቸው ሁሉ አለን ብለዋል ጥሩ ነው እንኳንም ኖረ አሁን ታዲያ ምንድነው ግብግቡ በስድብ አይደለም በስድብ ጴንጤ ኦርቶዶክስን በመሳደብ ኦርቶዶክስ ጴንጤን በመሳደብ በማጥላላት በማበሻቀጥ የምታቆመው እውነት የምታኖረው ለትውልድ የምትገልጠው እውቀት የለም ማለት ነው ከዛ ይልቅ በግዕዝ የተጻፈውን በአማርኛ የተጻፈውን በመጽሐፍት ላይ ያለውን ነገር ዲናይ ሳታደርግ ፊት ለፊት መጋፈጥ ነው ነውርም ካለ ነውር ነው ብለህ ማለት እንዱ ዝም ብሎ በየሜዳው ጠላ ጠጥቶ የሥላሴ ባሪያ ብሎ መፎከር አይደለም የሥላሴ ባሪያ ከሆንክ ከሥላሴ መንግስት ያልወጣውን ትምህርት ተቃውሞ ጴንጤና አዎ የሥላሴ ትምህርት ካልሆነ ተቃውሞ ኦርቶዶክስን አዎ ከሥላሴ መንበር ያልወጣ ትምህርት ከሆነ ተቃውሞ የምን ማደባበስ ነው እንዱ ዝም ብለህ የደንበጫ አረቄ ስትጠጣ እኔ የሥላሴ ባሪያ እኔ መድኃኔዓለም ባሪያ ብሎ መፎከር አይደለም ለጴንጤውም ለኦርቶዶክስም ለካቶሊኩ ምናገር ሥላሴ አማንያን አይደለም አዎ ስለዚህ ከሥላሴ መንበር ያልተቀዳ ትምህርት ከአብና ከወልድ ከመንፈስ ቅዱስ ያልተቀዳ ትምህርት በቅዱሳን ነቢያት በቅዱሳት ሐዋርያት ያልተጻፈ የሰው ስርዓት የሆነ ትምህርት ተቃውሞ አባቶቼ ሊቃውንቱ አስፍተው አርቀው አጥብበው ምናምን ብላት በለን ብራዘር
የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ምናምን ነገር ይላል። አምልተው አስፍታ ኦርቶዶክስ እኮ አየናት ስታሰፋው ነገረ ድህነትን ትምህርት ከመስቀሉ ላይ ነቅላ አውጥታ የዘርአ ብሩክን ጥፍር ያሰረ ይድናል አለች። ስታሰፋው አሰፋችሁ እኮ ኦርቶዶክስ። የመዳን መንገዱን አሰፋችሁ። የመዳን በሩን አንቦረቀቀችልን። የመዳን ስልቱ ብለው አባ ገብረ ኪዳን ሊቀ ሊቃውንት የተባሉት የጣና ቂርቆስ ገዳም የደብሩ አስተዳደር ማለት ነው፣ የገዳሙ አስተዳደር የሆኑ የአራቱ ጉባኤያት መምህር የሆኑ የመዳን በሩ በዛልን አሉ። የመዳን መንገዱ በዛ አሉ። መጽሐፍ ግን ምንድነው ብሎ የሚለው? አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ የሚለው ለእሳቸው ጉዳያቸው አይደለም። እንደዚህ ትምህርት በአቦ መንገድነት በኩል ትገባለህ ይላል መንግስተ ሰማያት። አትችልም ብራዘር። በአቡነ ተክለ ሃይማኖት በኩል ዘው ብለህ ትገባለህ። አትችልም። በእመቤቴ በኩልማ ተንጠልጥልህም ይሁን ዋኝተህ ትገባለህ። አትችልም አልኩ ብራዘር፣ አትችልም። በሩ አንድ ነው፣ መንገዱ አንድ ነው። እግዚአብሔር ወደዚህ ዓለም ልጁን ነው የላከው። መተኪያ ተቀዳሚ ተከታይ የሌለው የባህሪው ልጁን ወደዚህ ዓለም ልኮታል። ከድንግል ሴት ተወልዷል። አዎ እናቱ ቅድስት ድንግል ማርያም ነች፣ ምንም ጥርጥር የለውም። ከእሷ የተወለደው ግን ደህንነታችንን በመስቀል ላይ የሰራ አማኑኤል ነው። ስሙ ለዘላለም የተቀደሰ ይሁን። በመለኮቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ የነበረ ሁሉን የፈጠረ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ተሰዋ። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩልታል፣ ቅዱሳት መጻሕፍትም ያስተምራሉ፣ ቅዱሳን መላእክቱንም ጭምር ለዚህ ጉዳይ ተናግረዋል። የገብርኤልን ስብከት አልጥለውም ለኦርቶዶክስ አርቲ ቡርቲ ለሆነ ተረት ብለን ጴንጤ ተረታ ተረት ቢያወራ የገብርኤልን ስብከት የት ልጣለው? የመልአኩን። ካቶሊክ አርቲ ቡርቲ ብታወራ የት ልጣለው? የመልአኩን ስብከት። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን እኮ ያለው መልአኩ። ዛሬ በዳዊት ከተማ መድኃኒቶች ነው ያለው ወይስ መድኃኒት ነው ያለው? መድኃኒት ነው። በነጠላን የጠራው ክርስቶስ ጌታ ተወልዶላችኋልና አትፍሩ አለ። የምስራች ብሎ ሲለን ቅዱስ ገብርኤል ምስር ብላ አትለው፣ እሱ ምስር ስለማይበላ ምስር ብላ ባንለው የምስራች አለ። ምንድነው የምስራቹ ገብርኤል ብለን ስንል ከቃሉ አገልጋዮች ሰምቶ የጻፈው ቅዱስ ሉቃስ በምዕራፍ 2 ላይ ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን አለ። የምስራች አዎ፣ ማናችሁ የምትነግሩ? ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል መጽሐፍ እዛ ጋር ሲናገር። የቤተልሔም እረኞች ናቸው ያዩአቸው። ካህናቱማ ለጥ ብለዋል፣ ተኝተዋል። እነሱ መኝታ ላይ ናቸው። የያኔዎቹም የዘንድሮቹም ለጥ ብለዋል። ጠላ እየጠጡ ምን እያሉ የድሮቹም እንደሚያደርጉ ባላቅም ተኝተዋል። ካህናት በተኙበት ነው እግዚአብሔር መልአኩን ብዙ የሰማይ ሰራዊት ጋር ልኮ የቤተልሔምን አየር ጢም አድርገውት ሌሊቱን ካህናቱ በተኙበት ሲያንኮራፉ ሲያንቀላፉ እግዚአብሔር የሰማይ መላእክትን ልኮ ከመልአኩ ጋር ብዙ ሰራዊት ነበሩ ይላል። የእግዚአብሔርም ክብር በዙሪያቸው አበራ ይላል። አንተዬ በረኞቹ ዝራ የቤተልሔም አየር ጢም ብሎ ቅዱሳን መላእክት የተጎዘጎዘ ቄጠማ መስለው በቤተልሔም አየር ላይ በኢየሩሳሌም ትይዩ ሰማይ ላይ ከመልአኩ ከቅዱስ ገብርኤል ጋር የተላኩ ነገደ መላእክት ሁሉ መጥተው ክብር ለእግዚአብሔር በአርያም እያሉ የዘመሩት ብራዘር ብዙ መድኃኒቶች ቤተልሔም ስለተወለዱ አይደለም። አንድ መድኃኒት ግን ተወልዷል። የዳዊት ስርና ዘር የሚያበራው የንጋት ኮከብ እዛ ተወልዷል። አየህ፣ አዳኙ እሱ ነው። እሱ ነው በደረቅ እንጨት ላይ እንደዚህ የተንጠለጠለው። ይሄ ጌታ አልበቃ ብሎ አንተ ጥፍር ፍለገ የዘርአ ብሩክ ጥፍር፣ የአቡነ ተክለ ሃይማኖት ተቅማጥ፣ የጋን እጣቢ ድርሳነ መድኃኔ ዓለም ወገድ ለመባሃጭው ላይ እኮ የተጻፈ እኮ ነው። የጋን እጣቢ፣ የድስት ልቅላቂ ይሄን ነበራ አሞቱ ቆፍጠን ያለ እኔ የሥላሴ ባሪያ እንዲማ አላደርግም ብለህ ማለት ያለብህ ይሄን ነበር። እንዳልኩ የደብረ ብርሃን አረቄ ስጠጣ አይደለም በየሰፈሩ የሥላሴ ባሪያ እያልክ መጮህ ያለብህ። እዚህ ጋር የሥላሴ ባሪያ ማለት ያለብህ የእግር እጣቢ ምን እጣቢ ምን ይል የድስት እጣቢ የጋን እጣቢ ጠጥታችሁ ትድናላችሁ ብሎ የሚል ትምህርት ሲነሳ እንዲህ ናትና ብለህ መነሳት ያለብህ ይሄን ነበር። እንዲህ ነበር። የዚህ ጊዜ ነበረ። እኔ ለዚህ ነው ብድግ ያልኩትኝ እኮ አልኩ። ድሮም ስቀድስ የነበረው በሥላሴ ቤተክርስቲያን ነበር። ሚስጥርም ያየሁት በሥላሴ ቤተክርስቲያን ነው። እውነት ልንገርህ፣ ድሮም የሥላሴ ባሪያ ነበር ስለ የነበርኩት
ፍጻሜንም አሳመረልኛ። አሁንም የሥላሴ ባሪያ ነኝ ማለት የአብና የወልድ የመንፈስ ቅዱስ አገልጋይ ነኝ። አለቀ። የፈለግከውን ትምህርት አምጣ። በብሉይና በአዲስ ኪዳን መዝኜ በነቢያቱና በሐዋርያቱ ትምህርት መዝኜ ውድቅ ነው የማደርገው። አይ የምን መግበስበስ ኤርሚያስ ጴንጤ ስለሆኑ ፓስተሮች የፈለጋቸውን አውርተው ልቀበል? በፍጹም እኮ አልኩ። መድኃኔ ዓለም ክርስቶስ ይፋረደኝ። በፍጹም እሱ እንደፈለገ ያወራውን ትምህርት ልሰማለት አልችልም። የሚፈልገውን የእግዚአብሔርን ቃል ካስተማረ ነው ፓስተሩ። ለዚህ ነው አየህ ጴንጤዎቹ ጋር የተቀላቀልኩት። እዚህ የፈለግከውን አታስተምርም፣ ትጠየቃለህ። ተጠያቂነት አለ፣ ቤቱ ስርዓት አለው። ፓስተር ስለሆንክ እኔም የመድረክ ሰባኪ ነኝ ብራዘር። እሺ እዚህ ቲክቶክ ላይ ስታየኝ እንዲሁ ዝም ብዬ ላባው እንደተነቀለ ዶሮ ዝም ብዬ ማልበር መስሎ ከሆነ ተሳስተሃል። የመድረክ ሰባኪ ነኝ። እዚህ እኛ ቤት ማምታታት የሚባል ነገር የለም። ትሰብካለህ፣ ከእግዚአብሔር መንግስት የሆነውን ወንጌል ትሰብካለህ፣ ታስተምራለህ። ልክ እንደዛው ካልሆነስ ዳር እናስይዛለን። ነገረ ድህነታችሁ ከየት ይቀዳል? ጴንጤዎች ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ነገረ ድህነት በማን ነው ብሎ ይላል? ዘየአምን በወልድ ቦ ሕይወት ዘለዓለም። አለቀ 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 እኮ ነው ብዬ የምልህ። አለቀ ደቀቀ በቃ ማለት እሱ ማለት እኮ ብለህ በመድኃኔ ዓለም ላይ ሌላ ድርቶ እሰፋለሁ ብለህ ያልክ ቀን መድኃኔ ዓለም ይፋረደኝ። እቀደዋለሁ። የምትጥፈውን ነገር ሁሉ እቀደዋለሁ። የአማኑኤል ክቡር ሥጋ ተቆርሷል። የአማኑኤል ክቡር ደም ፈሷል። በደሙ ፈሳሽነት በሥጋው መቆረስ የኃጢአታችንን ይቅርታ ለዘለዓለም ሰጥቶናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ክብር ለመድኃኔ ዓለም ይሁን። ይህንን እውነት ነው የምንሰብከው። ክብር ለመድኃኔ ዓለም ኢየሱስ ክርስቶስ ይሁን፣ ለዓለም መድኃኒት ማለት ነው። ይህንን እውነት ዲና ያድርገህ በጥፍርና በፀጉር ጥፍርና ፀጉር ሰው እኮ ነው ብላ ምትለው ቤተክርስቲያኒቱ ኦፊሻል ይጻፈች። ፀጉር ፍለጋ ሰው ጎጃም ድረስ ይሄዳል። ፀጉር ፍለጋ ሰው ዋልድባ ድረስ ጎንደር ይሄድልሃል። ለምን እንትን ራስ ዳሸን ተራራ አትወጣም? ቀይ ቀበሮና ጭላዳ ዝንጀሮ አይተህ ልትመጣ ትችላለህ። ከፈለክ እዛ ዋሻ ውስጥ ቅዝቃዜው ጆሮህን እየቆረጠህ ምንድነው ሐሙሲትን ማክሰኝትን አቆራርጬ በዛ ሄጄ በደብረ ታቦር ሾልዮ የሚለው ስማል በግፈኛው አባታችን ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፊክ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌ እንደገፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ ያገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ጥር ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝ እንባና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። ከዛ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ መጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረር ሳረግበት
በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁ ዘመኑ አላለቀም ወይ? ዘመኑ እንዳለቀ ምልክት አይሆናችሁም ወይ? ይሄ ነገር ምልክት አይሆንም ወይ? ምን እንደምትጠብቁት ወገኖች? መላእክት መለከት ሊነፉ ይገባል። የሞተ በሬ ተነስቷል። ጀረር ሳረግበት ዋው! የአባቴን እኮ ብሎ ያለው የዚህ ጉዱሯም ሰውዬ እኮ ፎቶ እኮ ነው ይዞ። አንቺ እዚህ ኢየሱስ ጌታ ደግሞ ሶስት ጊዜ ሰግዶ ነው እንደ የተነሳው በሬው። እኔ እዚህ ፋለጥልሃለሁ እኮ ስዕል አድህኖ አለ የለም ከዲያቆን እንትና ማነው ፈለገ መሐመድ ጋር ማለት ነው። ማነው ፈለገ አትናቴዎስ ጋር እኔ ፋለጥልሃለሁ። እዚህ ገና ስዕል አድህኖ ታድናለች አታድንም? ያድናል፣ ያድናሉ፣ አያድኑም። ተሰማለች አታሰ ታሸታለች አታሸትም? ይጨፍራሉ፣ ይደንሳሉ። ገና ክርክር ላይ ነን። በሬ እኮ እዚህ ለስዕል አድህኖ 3 ጊዜ እኮ ሰግዶ እኮ የሞተው በሬ እኮ ተነሳ እየተባለ ነው። ኤርሚ ድገሙ እያሉ ነው። ኧረ ጆሮዋችን በእናትህ ተው እንዳትደግመው። ይሄ ያማልኩ። ቆይ የምን ማመም? ገና ላሞችም ሊገቡበት ይችላሉ። ይህም አይ ጉዳይ መስማት አለበት ትውልዱ። ኦርቶዶክስ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬን ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። እኔ ስንት አይጥ ነው ያሳለፋችሁት እናንተ ቤት? እኮ ስንት አይጥ እኮ ነው ያለፈው። ስንት አይጥ እኮ አልኩ። ህይወታችንን የበሉ አይጦች ማለት ነው። አቡነ እንትና እማሆይ እንትና እያላችሁን ስትሉ ስንት እኮ አይጦች አለፉ። ለምጣዷ ሲባል እየተባለ ማለት ነው። ፖለቲከኞቹም ተነስቶ ለምጣዷ ሲባል ብሎ ምጣድ የተባለችው ኢትዮጵያ ነች። ስለ ሀገራችን ሲባል ብዙ እንታገሳለን ነው። የሀገር አንድነት ስለሆነ ሀገር ከሌለ ምንም ነገር ስለሌለ፣ ግን ብራዘር ስለ ሃይማኖት ብለህ ስትል ስንት አይጥ እኮ አሳለፍክ አንተ። አሁንም ለምጣዱ ስንል አይጦቹ ይለፉ ብለን ስንት አይጦች እኮ አልፈዋል። አባ ዮሐንስ ብቻ ነው እንዲ አሁን አይጥ መስሎ የታየ የሱ ስዕል። የኪዳነ ምሕረት የእመቤቴ የአቁራሪቷ ማዕት ምናምን ነገር ብለህ የምትለውስ ብዙ አይጥ የሆነ ማለት ነው። እንዴት ነው ግን የምታወሩት? ሰውየው ደግነቱ ታጥቀዋል ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታደርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው የእነ አርሴማ ከሆነ ለምንድን የአባ ዮሐንስ የማይሆነው? ቆንጅዬ ጎንደሬ ናቸው። ለምንድን የማይሆኑ? ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች
ሀይ የምትሉበት ጊዜ ላይ እንዳትነሱ የአርመኗን ሴትዮ እያመንክ ኢትዮጵያዊው የጎንደር ተወላጅ አባ ዮሐንስ ከነ ጉድሮ ብቅ ሲል የ4 ኪሎቹም ተነሱ የ5 ኪሎቹም ተነሱ የ6 ኪሎቹ ሩጡ የ7 ኪሎቹ ጠብቁ አትልም። የአርመኗ ሴትዮስ ስዕለ አድኅኖ ብላችሁ ያውም የእሷ ያልሆነች ማን ነበረች ትመለክ የነበረው? ብፁዕ አቡነ ኤርምያስ ግብፅ ሀገር ሄደው የማን ነበረች? የአርሴማ አይደለም። የማን ነበረች ያችኛይቱ ሴትዮዋ? የቀይሮ ይዟት የመጧትን እኔም እራሱ አላውቃትም። አዎ ያችኛይቱ ማን ነበረች? አትናገሩም እንዴ? ባርባራ ኤርሚ። ልክ ነው። ባርባራ ልክ ነው። የባርባራ ፎቶ እስከ ዛሬ ድረስ ሲታጠንላት ኖሮ የለ እንዴ? 5 ኪሎችም 6 ኪሎችም አልተነሱም። የና አብርሃ ወይና አጽብሃ ፎቶ አለ አይደል እንዴ? ስዕለ አድኅኖ ተብሎ የሚታመን የላሊበላ አለ አይደል እንዴ? ስዕለ አድኅኖ ተብሎ የሚታመን የአፄ ፋሲል አለ አይደል? ስዕለ አድኅኖ ተብሎ የሚታመን የአቡነ ተክለ ሃይማኖት አለ ኢትዮጵያዊ ነው፣ ስዕለ አድኅኖ ተብሎ የሚታመን የአቡነ ኪሮስ አለ አይደል? የትግራዋይ ተወላጅ ናቸው፣ ስዕለ አድኅኖ ተብሎ የሚታመን የወለተ ጴጥሮስ አለ አይደለም እንዴ? አይ ቲንክ ጎጃሜ ነች፣ ጎንደር ናት እሷም። ሚካኤል ሹሩባን ይዞ እንደማይጠማ ነው ወደ ገበያ እንደምትነዳ በግ ይዟት ይመራ የነበረችዋ ሴትዮ ማለት ነው። ወለተ ጴጥሮስ እንዴ! ተው እንጂ እንዲማ እንትን አትልም። ያው ቅዱስ ሚካኤል ማለት ነው መልአኩ ተብሎ ወደ ገበያ እንደምትነዳ በግ ይዟት ሲሄድ ማለት ነው። ከየት ወዴት? ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ከጎንደር ወደ ጎጃም ሊያስቀምጣት ይዟት ሲሄድ ማለት ነው። ሹሩቢያዋን ይዞ ማለት ነው፣ እንዳትጠፋበት። ምክንያቱም መንገድ ላይ ዝሎና ደክሞ ወይ እንቅልፉ መጥቶ እንዳታመልጠው ነው ሹሩባዋን የያዘው ማለት ነው። እንዲህ ነው የሚቀልደው። አየህ፣ እነሱ እንደዚህ እኛ ላይ ይቀልዳሉ። እኛ ታዲያ በእነዚህ አማልክቶቻቸው ላይ ብንቀልድ ምን ይገርማል? ሚካኤል እንደዚህ አድርጎ የሴት ሹሩባ አንቆ መራ ብለህ ስትጽፍ ስዕለ አድኅኖ ብለህ ይሄንን እኮ በረከቷ አይደርብህ ጸሎቷ ታግዝህ ብሎ ይልሃል። ትስቃላችሁ አይደል እናንተ? ቅዱስ ሚካኤል በእንዲህ አይነት አመራር መላእክት መቼ ነው የመሩት? የሴቱን ሹሩባና እንትን ጉትዬ እየያዙ ማለት ነው። እኔ እኮ ኢትዮጵያ ውስጥ እናንተ ገና ናችሁ። የቱ ጋር ነው መልአክ በእንዲህ አይነት አመራር የመሩት? የዚህ ሴትዮ ስዕለ አድኅኖ ተብሎ ይታመን የለ ወይ? አሁን በእሷ ጉድሯምነትና በአባ ዮሐንስ ጉድሯምነት መካከል ምን ልዩነት አለ? እሷም የጎንደር ሰው ናት፣ አባ ዮሐንስም የጎንደር ሰው ነው። አርሴማ የአርመን ናት። አርመን ነው የምትቀርበን ወይስ ጎንደር ነው የሚቀርበን? ጎንደር የኛ ነው፣ የኢትዮጵያ ግዛት ማለት ነው። ግልጽ አይደለም እንዴ? ሰው ናት ትላለች እንዴ? ታዲያ ምንድን ናት ታዲያ? ከርከሮ ነች እንዴ የምትታይሽ? አሁን እንዲህ አይነት ጥያቄ ነው የምትጠይቁኝ? ምንድን ነው ማለት? ገልብጦ ነው የሚያሳይሽ? መነጽርሽ አረግሽ ወይስ እንዴት ነው? ነገረ ድህነታቸው የዚችን ሴትዮ መቃብር የሳመ እስከ 20 ትውልድ ድረስ ይማርልሃል ብሎ ይላል። ሴትዮ እኮ ለራሷ እኮ ጉድሯን እኮ ይዟት መልአክ ይመራት ነበር ተብሎ የሚባል ነው። አሁን የቅዱስ ሚካኤል ነው ወንድሜ፣ የእውነታችሁ ነው። ግን ወገኖች ሴትዮዋን ስተዋት። አሁን የሚካኤል ነው እንዲህ አይነት የኢትዮጵያ ከመከም የሆነ ጎፈር የያዘ ቆንጅዬ የአፋር ጎረምሳ እኮ ይመስላል። ሚዶ ነው ማበጠሪያ ነገር እዚህ ጭንቅላቱ ላይ አላርገም እንጂ ቆንጅዬ ራያና ቆቦ አካባቢ ላይ ያሉ ኢትዮጵያውያን ወንድሞቻችን ወገኖቻችን ይመስላል።
ቅዱስ ሚካኤል እንዲህ አይነት ጥቁር ፀጉር አለው? ምንድነው? አንድ የፀጉር አቆራረጥ ጆርናታ ነው ምንድነው? ጆንትራ ነው ጆርናታ የሚባል ነገር አለ አይደል? ይምታታብኛል። ጆርናታ አይ ቲንክ አጨዳ ምናምን ነገር እንዴት ነው? ጆንትራ ነው ጆርናታ ብቻ የምትሉት ነገር አለ አይደል? እንደሱ ማለት ወይ ከመከም ነው ወይ ጆንትራ ብላችሁ የምትሉት ማለት ነው። አንድ ሰሞን እንደዛ ጆንትራ ብለው ቆርጠውን ምልህ ምን እንደምንመስል እርኩም የሚባል አንድ አሞራ አለ። እሱ መስለ ነበር እንሄድ የነበረው። እኔም የአቅሚቲ ደርሼበታለሁ። በደርግ ዘመን ማለት ነው። በለውጡ ዘመን በሰባዎቹ እንደዛ አቆራረጥ ሲቆረጥ አውቃለሁ። 78 77 እንደዚህ አካባቢ ላይ ጆንትራ ቮንትራ ነው ቮንትራ ጆንትራ ብቻ በቃ ግራ አታጋቡኝ። ቶ እሱኛው አቆራረጥ የተቆረጠም ነው እኮ የሚመስለው ሰውየው። በዚህ በኋላ በኩል እያየው ነው። አሁን ይህን ቅዱስ ሚካኤል በለህ ስትለኝ እኔ ተወኝ ብራዘር፣ በመድኃኒዓለም ይህንን ስላላመለኩ እናንተ ቅዱስ ሚካኤልን ትጠሉታላችሁ አትበለኝ። ይህን ጎፈሪያን ባገኘው ልክ ነው የማስገባው ስልህ ከቅዱስ ሚካኤል ከእውነተኛው መልአክ ጋር ሆነን ዳራ ሲይዘው ነው ብሎ የሚለኝ። መልአክ በየትኛው ዓለም ነው መላእክት ሰውን እንደዚህ አድርገው ሹሩባ እየያዙ እንደ ገመድ እየጎተተ የሚመራት? ለዚህ ቃል አሜን ይልልሃል ህዝባችን። ሚካኤል መንፈስ ነው ብራዘር፣ ስፒሪት ናቸው። የአንተ የቆሎ ባልንጀራ መቀለጃ አይደለም። አሁን በዚች ጉድሯም ሴትዮና በዚህ ጉድሯም ሰውዬ መካከል ምንድነው ልዩነቱ ያለው? ያቺ ሴት ይሄ ወንድ የ5 ኪሎ የ4 ኪሎ ሰዎች ተነሱ አይሰራም። ያው እየሳቅን ነው የምኖረው ብለሃል። እየሳቅን እንኖራለን። ፈርዶብናል። መቼስ ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። ስንት አይጣ ሳለፋችሁ? 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ ደርሷል። አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ይቅርና ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። እጅግ በጣም ይከፋል። እኔ ይህ ሰውዬ ገና ብዙ መረጃ ያለው አይመስለኝም። መጥቆራ የሚባል ባለጭራው አጋንንትን እኮ ስዕል አድኖ እኮ ብላችሁ እኮ የምትስሙ እኮ እና የምታምኑ ናችሁ። ወንድም አለም አልሰማህም ማለት ነው። ሰይጣን እኮ ኦፊሻሊ እኮ ስዕል አድኖ እኮ አለው በኦርቶዶክስ ቤተክርስቲያን። መጥቆራ የሚባል ማለት ነው ካላወቀው። ስዕል አድኖ ላሳየው ለዚህ ልጅ ማየት አለበት አይደል? ለዚህ ወንድም ልናሳየው ይገባል። በእውነት ይህንን ስዕል አድኖ ብላችሁ ለጥፋችሁ የምታምኑ ሰዎች አሁን አባ ዮሐንስ ፎቶ ምናምን ነገር ብለህ አቧራ ስታጨሱ ተገቢ አይሆንም። ያ ላሳየው። ቆይ ወንድም አለ የት አለ?
መጥቆራ የሰማዩ አሞራ የት አለ ስዕል አድህኖ እዚህ ጋር ወንድም አለ ኤርሚዬ ለእግዚአብሔር ለዚህ እኮ ትሰግዳላችሁ፣ ለዚህ ታጥናላችሁ። ይህን ቆንጅዬ ባለ ጅራታም ሰውዬ ማለት ነው። ሰው ነው ምንድን ነው? መጥቆራ በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ጥምቀት ወስዶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀለው የአየር ላይ ጋኔን የአየሩ ላይ ጋኔን ዲያብሎስ ማለት ነው። የተጻፈ እኮ ነው የምነግርህ። ካህናቱ ሁሉ ጭምር ይመሰክሩልሃል። የአባ ዮሐንስ የወንቅ እሸት ገዳሙ እንትን ብሎ የ4 ኪሎቹ ተነሱ የ5 ኪሎቹ ተቀመጡ አትልም። ትእዛዝ አትሰጥም። ይኸው ቆንጅዬ ባለቀንዳ ኦርቶዶክሳዊ ጻድቅ ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ይዘው ይሸከም የነበረ አባቱ ፈረጎ የሚባል የአየር ላይ ጋኔን ይኸው አቤት ጅራት አለው እንደ ኤርሚ ታዲያ ኤርሚ ይኸው ባለጭራው ማለት ነው። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት የወሰደው እና ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተጨመረ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ቀንዱ እያየው ነው። በረከቱ ይደርባችሁና ልተኛ ነው ሰባባ እንዳላደር ኤርሜስ ጸለየተኛ ኤርሚያኑማ እኮ ጌታን ተቀበልክ፣ አመለጥክ ብራዘር። ይሄንን ስዕል አድህኖ እንትን ባሉ ጊዜ የ4 ኪሎቹ የ5 ኪሎቹ ተነሱ፣ ቁጭ በሉ፣ ተቀመጡ። ለአይጧ ብለን ለምጣዱ ስንል ብዙ አይጦች አሳልፈናል። ስንት አይጥ? ይሄ አንዱ አይጥ እኮ ነው ብራዘር። ይኸው በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ሲጠመቅ እዚህ ጋር ውሃውን እያፈሰበት ማለት ነው። አቡነ ዜና ማርቆስ ቀንዱ ግን እንዳለች ነች። ውሃው ቀንዱን አላወለቀውም። ሲጠመቅ ግን ቀይ ሆነ መሰለኝ። ሲጠመቅ እንደዚህ ገላው እንትን አለ ማለት ነው። ወደ ፈረንጅነት ነው የሚቀየረው። ዘበነ ደግሞ የፈረንጅ ፎቶ አንሱ ይላል። እዚህ ደግሞ አባቶቻችን ሲሰሩት፣ ገዳማውያኑ መናንያኑ ሲሰሩት ሲስሉት ጠየም አድርጉት ይላል። ወይ ጌታ ኢየሱስ፣ እኔ እኮ ከስንቱ እኮ ነው የገላገልከኝ። እኔ ያላመሰገንኩ ያመሰገናል ወንድም አለ። እውነቴን እኮ የምልህ እኔ የራሴ የትናንትና ትዝ እያለኝ ነው። በስቅም ባለቅስም ምንም በሆንም ሆነው በጌታ ፊት ተስማምቶታል። አየሽ፣ የአባታችን በረከቱ ይደርብን ይላል። ለምን ጭራውን አያበቅልባችሁም? መድኃኔዓለም ከፈለገ ይህንን አይቶ አንድ የ4 ኪሎቹ ተነሱ የ5 ኪሎቹም ዝም አትበሉ ብሎ ያለ የለም። ይኸው ሰይጣኑ የተጠመቀበት ወንዝ ሲዋለሰር የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳ ብዬ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። ሰይጣኑ የተጠመቀበት ወንዝ ሰሜን ሸዋ፣ ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት ወንዝ ሰሜን ሸዋ ደነባ ወረዳ ምን ይሻላል?
ጌታ ኢየሱስ አስመለጥከኝ፣ ለዘላለም ስም ይባረክ። አስመለጥከኝ። ይኸው ገዳሙ እኔ ሰው ልኬ እዛው ፎቶ ያስነሳሁት ማለት ነው። ሰው ልኬ አባ ዮሐንስ በሪያስ ይላል። ለጽድቅ ግን ተርጉመኸዋል ኤርሚ? አዎ ምን እነሱ የሚሉት አያጡ ክርስትና ስሙ እኮ ነው ጽዋ ለጽድቅ። የዓለማዊ ስሙማ መጥቆራ ነው። ተርጉመዋን እሷ ጽዋ ለጽድቅ የምትለዋን ተርጉመሃታል? ማማ ጽዋ ለጽድቅ የሚለው ትርጉሙ እኮ ምን የጽድቅ ጨው እኮ ነው። የጽድቅ ማጣፈጫ እንደማለት እኮ ነው። ሶሪ ወገኖች፣ እዚህ ከሚስቴ ጋር እያወራሁ ነበር። እሺ ኦኬ። እና በሬ ተነስቷል ከሙታን እየተባለ ነው። ወንድምነት ከፍቶ ከሆነ ወንድምነት ጋር እንሂድ ወገኖች። ወንድምነት ከፍቶ ከሆነ ዳንዬ ኦኬ አለ ወይስ እዚሁ ነው ያለው? ወንድምነት አለህ? እዚህ ነው ያለ። ገስት ላይ እኮ ነው ኤርሚዬ። ኦኬ አለ። ወንድምነት አለ እንዴ? መክፈት ትችላለህ? እሺ ወንድምነት ልክፈት። እሺ በቃ ክፈት። አንተ ጋር ቀጥታ ሁላችንም እንጀራለን። እሺ ወጣና ክፈት። ደህንነታችን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው የተሰራው። መዳን በጌታ በኢየሱስ ክርስቶስ በማመን ነው። ወንድሞች ናቶች በማመን ነው። ነገረ ድነትን ትምህርት ጴንጤ ፊት ቆማ አወራለሁ ብለህ ብትል የጴንጤ ትምህርቱ የተገለጠ ትምህርት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል። የኦርቶዶክስ ግን ነገረ ድነት ትምህርት በፍጥሩም በፈጣሪም ነው። የካቶሊክም ልክ እንደዚሁ፣ በእስልምና ሃይማኖት ልክ እንደዚሁ ማለት ነው። ቆንጅዬ ነገረ ድነትን በተመለከተ ወርቅ ትምህርት ያለን እኛ ነን። የራስ ሲቆርሱ አያሳንሱ ብሎ በሚል ነገር ልትመዘነን አችልም። ገብተህ እንደ መጽሐፍ ቅዱስ መዳን በማን ነው ብሎ ያስተምራል። ይህንን እውነት ለማየት የሚፈልግ ሰው ካለ መምጣት ይችላል። ጸጋና ሰላም ይብዛላችሁ። ወንድምነት ከከፈተ እሱ ጋር እንሄዳለን። ብዙ እዚህ አልጠብቅም። ከከፈተ እኔ ዘግቼ እዛ ነው የሚሄደው። የምትመጡም ሰዎች ካላችሁ ወደዛ መምጣት ትችላላችሁ። ደቂቃ በጣም ብዙ ጊዜ ስንሰጥ ሰዎች እዚህ ቁጭ ነው የሚሉት። ይሄ ማለት በግድ ወደዛ ቀይሩ ብለን ያልናችሁ የሚመስላችሁ ሰዎች ስላላችሁ መምጣት የምትችሉ ሰዎች እዛ መምጣት ትችላላችሁ። እኔም የተወሰነ ቆያለሁ እዛ። ነገረ ድህነታችን ትምህርት በየትኛውም ሃይማኖት መዘን እንዳልኩ እኔ የአይሁድን ሃይማኖት በማንበብ በመጠየቅ በማንበብ አውቃለሁኝ። ኦኬ። የኦርቶዶክስን ሃይማኖት አውቃለሁኝ። አሁን ጴንጤ ነኝ እኔ፣ ጴንጤውን አውቃለሁኝ። እውነት ልንገራችሁ አሁን ስላለሁበት አይደለም። የጴንጤ ትምህርት እንደዚህ እንደሌላው ሃይማኖት በሰውም በፈጣሪም በፍጡሩም ላይ የተንተራሰ የተደገፈ ከመጽሐፍ ቅዱስ ትምህርት የራቀ ቢሆን ፊት ለፊት ተቃውሞ ይሄ ነው የማወጣው። ፊት ለፊት እኮ አልኩ። ለወንድሜ ኤፍሬም፣ ለወንድሜ በረከት፣ ለራሄል፣ ለዲያቆን እንትና፣ ለመሲ፣ ለቢኒ ተብሎ እዚህ ለኤርሚ ተብሎ የሚፈነፈን ነገር የለም። ፊት ለፊት የሰው ስርዓት ትምህርት ነውና እቃወመው ነበር። የማልቃወመው የመጽሐፍ ቅዱስ ትምህርት ስለሆነ ነው። በእውነት ይሄንን አፌ ሞልቼ ደረቴን ነፍቼ እናገረዋለሁ፣ መሰክረዋለሁ ብሎ እንደሚል ይሄን እናገራለን። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። የኃጢአት ይቅርታ በስሙ በማመን ነው። ንስሐ በስሙ በማመን ነው። ስለዚህ ይሄን እንላለን። ወንድምነት አይ ቲንክ የከፈተ አይመስለኝም። ሪታ ያለሽ በጣም ይቅርታ፣ እዚህ ቤት ስትመጭ በጣም እየተበደልሽ ተናገርሽ አታውቂም። ወንድምነት ከከፈተ ግን እዛ ከመጣ ይሰጥሻለሁ። ምናልባት እስከዛ የምትዩ ነገር ካለ ከፍተዋል። ዳርዬ ወገኖች ይታያቸዋል። አልከፈተም።
አልከፈተም። ኤርሚ በቃ ተባረኩ፣ ጸጋ ይብዛላችሁ። በሚከፍት ሰዓት እሱ ጋር መምጣት የምትፈልጉ ሰዎች እሱ ጋር መምጣት ትችላላችሁ። ሌላ ጋር መሄድ የምትፈልጉ ሰዎች ካላችሁ ሌላ ጋር መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ።